ሰላም ሰላም ውድና የተከበራችሁ የሱቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ደግሞ የማሳያችሁ ሀርቡ ከተማ ላይ የጀመርኩትን ጫኔ ፎቅ ገባ ብሎ ማነው ጃሮታ ሰፈር ካሁን በፊት ያሳየኋችሁን ቤት ጨራርሼ ዛሬ እየወጣሁ እገኛለሁኝ። እንግዲህ እንዴት እንዳሳመርኩትና እንዴት እንዳስዋብኩት ላሳያችሁ ወዳለሁ። እንግዲህ ይሄ ቤት ካሁን በፊት አይታችሁታል። መጀመሪያ ይሄ ጥቅጥቅ ነበር። ይሄንን ጥቅጥቅ ቤት ወደዚህ ቀይረነዋል ማለት ነው። እጅግ በጣም በዘመናዊ አሰራር ነው የሰራ ነው። ይሄንን ቤት እንግዲህ እንዴት እንዳማረና እንዴት ተዋበ እነሆ ብለናል። እናንተ ቤታችሁን በጅብሰም እንደዚህ ማስዋብና ማሸብረቅ ለምትፈልጉ በዚሁ ማናገር ትችላላችሁ። በዛው ላይ ደግሞ ሀርቡ ከተማ አትሄድም ወይ የምትሉኝ፣ ሀርቡ ላይ በጣም ብዙ የሰራናቸው ስራዎች አሉ። እንዲሁም ደግሞ እኛ ኬምቲ ስለሆነ የምኖረው ሀርቡማ አገራችን ነው። እንኳን ሀርቡ ላይ የትኛውም አካባቢ እስከ መቀሌ ድረስ ወደ መካነ ሰላም ምናምን እየሄድን እንሰራለን ማለት ነው። እንኳን እዚሁ ያላችሁ ማናገር ትችላላችሁ። እየደወላችሁ አናግሩኝ። አሁን እንግዲህ ይሄ ሳሎኑ ነው የምትመለከቱት። ሳሎኑ ኮሪስ እንደዚህ እንደምታዩት በጣም በሚያምር በሚገርም አይነት አሰራር ነው የሰራሁት። አልሙኒየም ፕሮፋይል አለው። አልሙኒየም ፕሮፋይሉ እንደዚህ እንደምታዩቸው ገና ላይቶ አልበራም። በግርግዳ እንዲወርድ አድርጌ ነው የሰራሁት። ከዛን ሲቀጥል ግርግዳ ላይ እንደዚህ በአራቱም ግርግዳ የሚወርድ አልሙኒየም አለው። ከዛ ሲቀጥል ደግሞ ተንጠልጣዩ ላይ ያውና እቺ የምታዩት 6 ቁጥር ወይም 9 ቁጥር የሚመስል ሰርተላታል ማለት ነው። አልሙኒየም ናቸው። እንግዲህ ሻዶ አለው እዚህ ላይ 3 ከፍታ አንድ ዝቅ ነው ተንጠልጣይ የሰራ ነው። በጣም ነው የሚያምረው። ጅም ላይ ስናደርግበት በጣም የሚያምርና ውብ የሆነ ስራ ነው። ግድግዳው እንግዲህ እንደምታዩት ቀጥ ያለ ነው። ምንም የተወላገደ ነገር የለውም። እንደዚህ ፏ አድርገን ሰርተነዋል ማለት ነው። ልጥፍ የሆነ ቤት እንደዚህ በቻክ ሙሊት እንደዚህ ቃጥ ካለ ልስን ተለስኖማ በቃ ምን አለ ወለል ነው የምናደርገው ማለት ነው። ባይዘወይ በዚሁ ላይ ጭቃ ቤት ለምትሰሩ እህት ወንድሞች ልጥፉን አስለጥፋችሁ ሳታስለስኑ ጅብሰም ቻክ ብታደርጉት በጣም አሪፍ ነው። ጥንካሬም አለው። እንደዚህ ለቤቱ ውበት ይሰጠዋል ማለት ነው። ሳሎኑ ይሄን ይመስላል። በልጥፍ ነው እንግዲህ። ጠርዛችንም እንደዚህ ቀጥ አድርገን ያወጣ ነው። በፕላስቲክ አድርገን ቀጥ አድርገን የሰራ ነው። ይሄውና እስካቶላ ምናምን ቀባብረን ጨርሰናል። ከዛ በመቀጠል በር መተላለፊያ ላይ እነዚህ የምታዩቸው ውጣ የበር ውስጥ ለውስጥ ያሉ በሮችንም በጅብሰም ነው የሰራሁት። መቃኑን አጥፍቼዋለሁኝ። መጀመሪያ ይሄ ነበረ። ስንጨርሰው ደግሞ ፊኒሽንግ ስራ ስንሰራው ይሄ ሆኗል ማለት ነው። እንደዚህ ወደዚህ ተቀይሯል የበርቹ ማለት ነው። ይሄ ወደ ሴቶች ሳሎን የሚያስገባው በር ነው። ይሄን እንደዚህ አድርገን በጅብሰም አጥፍተነዋል። እንግዲህ ይሄ ጅብሰም ይሄው እንደምታዩት ጠርዙ ቀጥ ያለ ነው። ይሄ ሙሊቱ ደግሞ ይሄው ከዚህ እስከዚህ ያለው ስፋት እኩል ነው። ብዙ ጊዜ በዚህ ላይ ማብራሪያ ሰጥቻችኋለሁኝ። በጣም የሚገርም ነው። ታምቡራታ በር በጣም ምቹ የሆነ አሪፍ የሆነ አሰራር ነው። እንግዲህ እንደዚህ እንደምታዩት አርማታ የተሞላ ነው የሚመስለው፣ በብሎኬት የተሰራ ነው የሚመስለው። እዚህ ጋር ላይ እንግዲህ ታምቡራታ በራችን አንተን እዚህ ላይ መግጠም ብቻ ነው የሚጠበቅብን እንጂ ምንም አይነት መወላገድ እንዲሁም ደግሞ መቃን ሆነ ምናምን በመቃን ላሰራ በር ምናምን ይገላገልን ማለት ነው። ከዛ እቺ የሴቶች ሳሎናት የሴቶች ሳሎና እንደዚህ እንደምታዩት ኦ አድርገን ሻዶ ያለው ነው የሰራንላት። በጣም የሚያምር ነው። የሴቶች ሳሎናም አምገርምናት በጣም ነው የሚያምረው። አልሙኒየም ይደረግልኝ ያለች ነው። እንግዲህ ቀለም ስንቀባን የምናደርግላት ይሆናል። አሁን ከአልሙኒየሙን ከሰራን በኋላ እዚህ ላይ ሲያምራቸው ነው ይሰራልኝ የተባለው። ከዛን እኛ አሁን እየወጣን ስለሆነ አልቻልንምና በኋላ ምንሰራላት ይሆናል ማለት ነው። እነዚህ በር ላይ የምታያቸው ጠርዝ እንግዲህ ቁጭ ያለ ነው። ልክ እንደ ብሎኬ ቤት ይኸውና ቀጥ አድርገን የሰራላቸው ጠርዟንም ቀጥ አድርገን ያወጣ ነው። ከዛ ግድግዳው እንግዲህ እንደምታዩት ፏ ያለ ነው። የሴቶች ሳሎን ይሄን ይመስላል። ከዛ ከዚህ ወተን ደግሞ ወደ መኝታ ቤት የሚያስገባን በር አለ። ወደ መኝታ ቤት ስንገባ ይሄንን በር እናገኛለን። የውስጥ ለውስጥ በር እዚህ ጋርም ይሄንን በሩ እንደዛ አድርገን ሰርተነዋል። በጅብሰም ነው ይሄንን የሰራ ነው። ይሄውና ቀጥ ብሏል። እንደዚህ አድርገን ፏ አድርገነዋል። ይሄው ይሄን ይመስላል። ባጃጁ መጣ እንዴ? ጫኑ ካሁን። ከዛ ወደ መኝታ ቤት ስንገባ የመኝታ ቤት ዲዛይኗ ይቻትና በጣም ነው የምታምረው። በጣም አሪፍ ዲዛይን ነው። ይሄም እንግዲህ ሻዶ አለው። ሁሉም ኤል ዲዛይን ነው። ኤሉ ላይ አልሙኒየም አድርጌላታለሁኝ። ከዛ በዚህ ላይ ሻዶ አለው ሁሉም ማለት ነው። ሁሉም ኤሎች ሻዶ አላቸው። እነዚህ ሻዶ አለ። 60ውም ሻዶ አለው። ከበልቶ ስላለ ነው እዚህ በደንብ ያልታያችሁ። ይሄውና ይሄ ሻዶ አለው እንደዚህ ሙሉ ዙሪያውን ይሄንን እንደዚህ
ይሄ በዚህ ጋር እንደዚህ ሻዶ አለው ማለት ነው። ከዛ ግድግዳውም እንደምታዩት በጣም አሪፍ ነው። ኤሌክትሪክ ዝርጋታው እንግዲህ ሌላ ሰው ነበር የዘረጋው። ገና እዚህ ልናስጨምር ነው። ሶኬት ብዙም የለንም። ማብሪያ እዛ ረክሴ ላይ ሶኬት የለም። እኔ እንደምሰራው አይደለም። ገና እንግዲህ ስመለስ ኤሌክትሪክ ሰራተኛው ጋር በመግባባት ልንሰራ ነው ማለት ነው። ግድግዳው ይሄን ይመስላል። ከዛ ከመኝታ ቤት ወደዚህ ስንሄድ አሁንም ውስጥ ለውስጥ ወደ ክሽን የሚያስገባ በር እናገኛለን። ይሄንን በር ማለት ነው። ይሄንንም በር እንደዚሁ አጥፍቼዋለሁ። ታምቡራታ በር ነው እዚህ ጋር። ይሄ እንደዚህ አድርጌ ሰርቼዋለሁ ማለት ነው። እዚህ ላይ ደግሞ እዚህም ላይ ወደ ሻወር መኝታ ቤት ላይ ደስ የሚለው ይሄ ቤት ውስጥ ላይ የአዋቂ መኝታ ቤት ውስጥ ላይ ሻወር ሽንት ቤት አለው። የሻወር ሽንት ቤት በር ይሄውና እንደዚህ ነው። ይሄንንም ቀጣይ ስመለስ አጠፋላታለሁ። ልክ እንደዚህኛው አድርጌ እሰራላታለሁ። ይሄንንም አሁን ትላል ነው። ሻወር ሽንት ቤቷ ደግሞ ይቻትና የምታዩዋትና ስፋቷ ይሄን ይመስላል። ከወገብ በላይ እንሰራው፣ ከወገብ በታይ ሴራሚክ ነው የሚሆነው። እዚህ ላይ እንግዲህ ሻወር ሽንት ቤት የምትሰሩ የውስጥ ሻወር ሽንት ቤት ለምትሰሩ እህት ወንድሞች ልስኑን ቀጥ አድርጋችሁ አስለስኑ። እንደዚህ አድርጋችሁ አታስለስኑ። ውል ግድግዳ አታደርጉ። ቀጥ ይበል በቃ ስኳድራ ማለት ነው። ያ ሲሆን ምን ይጠቅማል? ሴራሚክ ስታስቀምጡ ምቹ ይሆንላችኋል ማለት ነው። በጣም አሪፍ ናት። እቺ በቂ የሆነች ናት። ሻወር እዚህ ጋር ሽንት ቤትም እዚህ ጋር አድርጎ መጠቀም ይቻላል ማለት ነው። በጣም ዘመናዊ ስራ የሰራው ቤት አሰራሩ። ከዛ ወደ ክሽን እንገባለን። የክሽኗ ዲዛይን ደግሞ ልሙጥ ጥናት እንደምታዩት ኤል ስላላት በዛ ጋር የሻወር ሽንት ቤት የውስጥ ሻወር ሽንት ቤት ስላላት እቺ ኤሏ እንደዚህ ዲዛይን ሰርታባታለች ማለት ነው። የራሷ ዲዛይን ነው። ሙሉ ቀጥ ያለ ዲዛይን የሰራኋት ዲዛይን ብዙም አልሰራንበትም ማለት ነው። ወጥ የሆነ ነገር ነው የተጠቀምነው። እዚህ ጋር ግድግዳው ይሄውና ያምራል። ሶኬት እንግዲህ ይሄንን ራሴ ቆርቁሬን ይሄ እንደዚህ ያደረግነው። ይሄ የማብሪያት ኤሌክትሪኩን የዘረጋው ሌላ ሰው ነው። ለዚህ አድርገን ሰርተነዋል። ኮርኒሱ እንደዚህ እንደምታዩት በጣም ነው የሚያምረው። ሻዶ አለው፣ ጅም ላይት አለው። በጣም የምታምር ቅልል ያለች ዲዛይን ናት። ይሄ እንደዚህ ኩኗን ማለት ነው። እንግዲህ በሩ ይኸውና የበለጠ ውበት ሰጥቶልናል። የበሩ ጠርዝ እንደዚህ እንደምታዩት ለቤታችን በጣም ግርማ ሞገስ አለው፣ ውበት አለው። ይሄ የበር ጠርዝ በር ላይ ውስጥ ለውስጥ ያለ መተላለፊያ በጅብሰም መስራት በጣም ያሳምራል፣ በጣም ውበት ይሰጠዋል ማለት ነው። እና እንግዲህ ይህቺታችን መቃን መታ ነበር፣ እዛው መቃኑ ላይ ነው ያጠፋ ነው። እናንተ ደግሞ አዲስ ለምትሰሩ ደግሞ መቃን ሳታሰሩ ዝም ብሎ ማጥፋት ይቻላል ማለት ነው። ሌሎችም የሰራናቸው ስራዎች አሉ፣ ምን አሳያችሁ ይሆናል። ከዛ በመቀጠል ይሄ በረንዳ ነው። በረንዳው ፀሐይ ስለሆነ ነው ብዙም አይታያችሁም። ከበሮና ከበሮ ቤቱንም አጥፍተነዋል። ይሄን ይመስላል። በተረፈ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።